በቃ መጣላት ካልፈለክ ሂድልን አንፈልግ እኔ እሷ ፍቅረኛ ነኝ አልኳት እኔ እናንተ ግንኙነት ነበረን አሁን ግን ግንኙነታችን ተቋርጧል ስህተቱ የኔው ነው ሳትወጪ መውደዴን ልብሽ ሌላ አሰኘው ልብሽ ሌላ አሰበው አልሆንህም ካልሽኝ አልቀረም መሄዴ ልብሽ ሌላ አሰኘው ልብሽ ሌላ አሰበው ማፍቀርን ከቆጠርሽ ከልከት ከተፋ ልብሽ ሌላ አሰኘው ልብሽ ሌላ አሰበው ታዲያ ምን ያደርጋል ይህ ሁሉ ልፋት ልብሽ ሌላ አሰኘው ልብሽ ሌላ አሰበው ስህተቱ የኔው ነው ሳትወጪ መውደዴን ሰላም ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ እኔ ደህና ነኝ እግዚአብሔር ይመስገን አለው ሰሞኑን እንግዲህ ከሁለት ቀን በፊት በለቀቅነው ቪዲዮ በጣም ብዙዎቻችሁ ተከፍታችኋል ያው ቪዲዮም ደስ የሚል ነገር አይደለም እናንተ ጋር የመጣው ቪዲዮ ያው እስኪ ይሄን ነገር በደንብ ከመናገሬ በፊት አንድ ነገር ልንገራችሁ በጣም ናፍቃችሁኛል ውድና የተከበራችሁ ቤተሰቦች በጣም ማለት ነው እኔ ከናንተ ስርቅ ለምን እንደሆነ አላቅም ይደብረኛልና ዛሬ እንግዲህ መጥቻለሁ ዛሬ የመጣሁበት ምክንያት ለጥሩ ነገር ነው ለመጥፎ ነገር አይደለም እሱ እንግዲህ ምንድነው እንዳልኳችሁ በሰራነው ቪዲዮ ወይም ደግሞ ባለፈው በተፈጠረው ነገር በጣም ብዙዎቻችሁ ተቀይማችኋል ባለፈው በተፈጠረው ነገር በጣም ያሳፍር ነው እኔ ራሱ አሁን ላይ ቆም ብዬ ሳየው በጣም በቃ ደስ የማይል ነገር ነው እኔ እንጃ ይሄ እናንተ ጋር መረሱ በጣም ነው የደበረኝ አብዛኞቻችሁ እንዴት ትጣላላችሁ እንዴት በቁራጭ ወረቀት እናንተ ትጣላላችሁ ፍቅር ማለት እኮ ብዙ መስዋዕትነት ያስፈልገዋል ሲቀጥል የናንተ ደግሞ ብዙ መስዋዕትነት የተከፈለበት ፍቅር ነው እንዴት በቀላል ነገር እንደዚህ ልታረግ ትችላለህ ምክንያቱም ጥፋቱ የኔ ስለሆነ ብዙዎቻችሁ እንደዛ ብላችሁኛል ሴት ልጅ አትመታም ሴት ልጅ ሀገር ናት ሴት ልጅ ክብር ናት ብቻ ብዙ ነገር ብላችሁኛል ቤካ ይሄን ካንተ አንጠብቅም ብላችሁኛልና ትክክል ናችሁ ያደረኩት ነገር አሁን ላይ እኔ ቆም ብዬ ሳስበው ጥሩ ስራ አልሰራው ምክንያቱም ነገሮችን አንዳንደኛ ሰዎች እዛው ላይ የሆነ ነገር ሲፈጠር ስሜታዊ ሆነን በመናደርገው ወይም ደግሞ በመንወስዳቸው እርምጃዎች ብዙ ነገሮቻችን እናበላሻለን ለሰከንድ ግን ዝም ማለት ወይም ደግሞ ከዛ ችግር ከተፈጠረበት ቦታ መራቅ ነው ያለብን እንጂ ከዛው ላይ ችግሩን መጋፈጥ አስፈላጊ አይደለም ብዬ አስባለሁ ለምን በንዴት ወይም በብስጭት ማይሆን ነገር ሊፈጠር ስለሚችልና እኔ ተናድጄ ነው መሲን ላይ እጄን ያነሰው ቤተሰቦች በእናንተ ስም ይቅርታ ብያለሁ ማለት ነውና ላደረኩት ነገር በጣም ተጸጽቻለሁኝ እና እንዳልኳችሁ ደግሞ ዛሬ የመጣሁበት ዋነኛ ምክንያት መሲን ይቅርታ አልጠይቃትም ትክክል ስላልሆነ የሰሩትኝ ስራ በጣም የሚያሳፍር ነው እኔ ማለት ቪዲዮ ራሱ ከተቀረጸ በኋላ ማለት ተለቆ ነው ያየሁትኝ እና እኔ ኖርማል ካሜራው የቆመ ነበር የመሰለኝ ግን ቪዲዮ እናንተ ጋር ደርሷል ይሄ ነገር ደግሞ ምንድነው ሁላችሁም ከአሁን በፊት ይሄን ነገር መደጋገም አይተበክብኝም ግን አንድ ነገር ልንገራችሁ ያው ካሜራማናችን አለ ፕሮሚስ አስገብተናል ምንም ቢፈጠር ምንም ወጥቶ እሱ ተናግሯል ታስታውሱ ከሆነ ቤተሰቦችና ምንም ቢፈጠር ምንም እኔ ደውዬ እጠራዋለሁ የፈለኩትን ነገር ስቀርጽ ቀረጸኝ ይላል ቪዲዮ ይለቀቃል መሲም እንደዛው በተመሳሳይ እና እኔ ምንም አልደበረኝ ስተቴን ቤተሰቦች ስላዩት አላፈርኩም ማለት ያሳፍራል በርግጥ ግን ደግሞ ይሄን ያህል የሚያበሳጭ ጉዳይ አልነበረም እንደሆነታው ማለት ነውና ቪዲዮ እኔ መሲ ላይ እጄን ሳነሳ ተቀርጾ እናንተ ጋር በመረሱ ከስተቴ እንድማርበት እንጂ ሌላ ነገር ሊሆንበት አልችልም ምክንያቱም እኔ እናንተ በጣም ነው የምወዳችሁ በጣም ነው ማከብራችሁ በውስጥ መስመር ብዙ ነገር ብላችሁኛል እና አሁንም ሳስበው እኔ አላቅም እንዴት አድርጌ ይቅርታ መጠየቅ እንዳለብኝ ምን ብዬም እሷን ብቻ ያለውት እንግዲህ ሰፈር ግን ኤሪያ ላይ ነው መሲን ጠርጃታለሁ ደስተኛ አይደለችም ያው ስደውልላት ላግኝሽም ስላት ደስተኛ አይደለችም ግን ትመጣለች ማለት አንዳንዴ ምን ሰራው ስራ መጥፎ እንደሆነ እኮ እናውቃለን ግን
በጣም ደግሞ ራሳችን የሚያሳፍር ነገር መሆን የለበትም። አሁን እኔ መሲ ጋር ተጣልተን ብቻ ቢሆን ኦኬ፣ ግን እኔ መሲ ላይ እጄን ስላነሳውባትኝ አሁን በጣም ያሳፍረኛል። እኔ መሲ መጣ አሁን ምን ማድረግ እንዳለብኝ ማለት ነውና ያለው ነገር በጣም ስለሚያስጨንቅ ምን ማለት እንዳለብኝ አላውቅም። እስኪ ሁሉንም እግዚአብሔር ያውቃል። ቤተሰቦች ይቅርታ ልላት ነው። በጣም ነው የሚደብረው። ምክንያቱም አላውቅም ምን ማድረግ። መሲ እንዴት ነሽ? ደህና ነሽ? ምን ሆነሽ ነው? ደህና ነኝ። ምንድን ነው ምኑ? እንዴ ሰላም ልልሽ ለራቅሽ እና ሰላም አልኩህ እኮ። ኦኬ አሁንም እንደተቀየምሽ ነው። ቤተሰቦች መሲ ግን አያችኋት አይደል እኮ ምን ማድረግ እንዳለብኝ ካሜራ ይዛ መጣህ። አላወኩም ነበር፣ አስፈላጊ አልነበረም ነው ማለት። አንደኛ እኔ ያው የሰራሁትን ስራ ቤተሰቦች ማየታቸው ትልቅ ነገር ነው። ግን ለምንድን ነው ቪዲዮን ሲለቀው ዝም ያልሽ? ነው ቪዲዮውን አፕሎድ ያስደረኩበት የራሴ የሆነ ምክንያት አለኝ። ሰዎች እናንተ በምን አይነት መልኩ ወዳልሆነ መስመር እንደምንሄድ ያንተን ክፋት አንተ ደግሞ ለሴት ያለህን ክብር ምን ያክል እንደሆነ ማወቅ ስላለባቸው ነው። ገብቶሃል አይደለ? ስለዚህ ስላደረኩት ነገር እኔ አልከፋ አይገባም። ቆይ ይሄን እውነታውን ነው ወጣው አይደል? ውሸት ጨምሬበታለሁ። ትክክል ነሽ መሲ። ያው ማኩረፍሽ መቀየምሽ ትክክል ነሽ። ለሴት ልጅ ያለኝ ቦታ ግን ትክክለኛው እሱ አይደለም ነው። ትክክለኛው ያ ነው ሆነ እሱም ቤተሰቦች ይፈርዱታል። ገብቶሃል አይደለ? ማን ነው ጥፋተኛ ማን ነው እዚህ ጋር ለሴት ልጅ ክብር ያለው የሌለው የሚለውን ለነሱ ተዋዋለሁ፣ ችግር የለውም። ግን አሁን ካሜራ መያዝ አስፈላጊ አይደለም። ደግሞ በዛ ላይ እንደዚህ ስራ በጣም አጣብቤ ነው የመጣሁት። ለምንድን ፈለከኝ? እሺ ተረጋጊ። በመጀመሪያ ለቤተሰቦች የተናገርኩት ነገር አለ። አቻኩያለሁ የምሄድበት ቦታ ስላለኝ። መሲ ለምን እንደምትበሳጨው? እኔ እኮ ከቀጠርኩሽ ብዙ ሰዓት ቆይተሽ ስትመጪ ተናዳ ነው ያልኩት። ምንም አላልኩም። አለመምጣትም እችላለሁ ታውቃለህ። ለምንድን ነው እንደዛ የምትይው? አለመምጣትም እችላለሁ፣ ምክንያቱም የመምጣት ግዴታ የለብኝም። እኔና አንቺ ይሄ ብቻ ነው ችግር። እኔና አንቺ ይሄ ነው የመጀመሪያ ችግራችን የተፈጠረ። እኔና አንቺ ተጋጭተን የምናውቀው ይሄ ብቻ ነው። በእንደዚህ መንገድ ነው ሲደጋጋሙ ይሰለቻሉ። ገባ? እሺ አሁን አይ ዞሮ በዋነኝነት ቤተሰቦች እንግዲህ እንዳልኳችሁ ላደረኩት ነገር እና ለሰራሁት ስራ በጣም የሚያሳፍር ነገር ነው። አይ የምሬን እኮ ነው። እና ቤተሰቦች በእናንተ ፊት እንዳልኳችሁ ይቅርታ ልጠይቃት ነው መሲ። በጣም ይቅርታ አይደል? አይ ሰው ማለት ዝም ሲል እንዳሞኝ መቁጠር ጀምረሃል። ገብቶሃል አይደለ? እኔ እኮ ነገሮችን ዝም ብለው ቸለልም ብለው ያልፋሉ ብዬ ስለማምን ነው። ገባ? ግን እንደዚህ ከሆነ ደግሞ ችግር የለውም ማለት ነገሮች ሁሉ ላይ በይቅርታ ይፈታሉ ብለህ የምታምን ከሆነ ደግሞ መሲ ዞር በል እባክህ። ምንም እንዳልተፈጠረ እንደዚህ እንትን የምትለው ጀመር። በእኔና ባንተ መካከል ያለው ነገር አብቅቶለታል። ገባ? ለይቅርታው ደግሞ የሰው ልጅ ይቅርታ ሲጠየቅ እምቢ አይልም። ይቅርታ አድርጌልሃለሁ፣ ግን የምጠብቀው ሰው አለ። መቆየት የምትፈልግ ከሆነ ቆይተህ ስላለው ነገር ማየት ትችላለህ ከፈለክ። እኔ እኮ ቀልድሽ ምናምን ነው የመሰለኝ። እንደዚህ ምንም ቀልድ ምናምን አይደለም። የምን ቀልድ ነው? በቃ በእናንተ መካከል ያለው ቀልድ ምናምን በቃ አለቀለት። ምንድነው? አይደለም ይሄ ከባድ ችግር ሆኖ ነው እኔ ተናርጀ በስሜት አንተ ከባድ አይደለም ማለት ለኔ ከባድ ነው። መሲ ስሚኝ፣ እኔ አሁን የጠራሁሽ አንተ ጋር መከራከር አልፈልግም። ይኸውልሽ የጠራሁሽ ስለዛ ነገር ባለፈው ስለተፈጠረው ስለወረቀቱ ልጠይቅሽ አይደለም። እሺ በቃ እሱን እንተውና እኔ ይቅርታ ነው በቃ ላደረኩት ነገር ይቅርታህን ተቀብያለሁ። ግን ይቅርታ አልከኝ አላልከኝ ለኔ ምንም የሚፈጥረው ነገር የለም። ምን ማለት ነው? ምክንያቱም በእኔ አንተ መካከል ያለው ነገር አልቋል። ምንድነው ያለቀው? እሺ ያን ነገር ደግሞ መቆየት የምትፈልግ ከሆነ ቆይታ ማየት ትችላለህ። ምን ነው የምቆየው? ለምን ነው የምቆየው? ከፈለክ መቆየት ትችላለህ። ካልፈለክ የት ነው የምቆየው? ይቅርታህን ተቀብያለሁ፣ መሄድ ትችላለህ። ቆይ ይቅርታ ተቀበልሽኛ? ምንድነው የምቆይበት ምክንያት ምንድነው? ከፈለክ መቆየት ትችላለህ። እውነታውን ማየት የምትፈልግ ከሆነ መቆየት ትችላለህ። የምን እውነታ ነው? በሲ ምንድነው? ቆይ ምንድነው? እሺ አያገባኝም ሳይሆን ምንድነው? ከፈለክ ቆይ እያልኩህ ነው። ካልፈለክ ደግሞ የራስ ጉዳይ ነው። ገባህ አይደለ? ምንድነው? አረ እሺ ቆይ ለምን ግልጽ አታረጊው? ቤቢ መጣ የኔ ፍቅር ደም ተጠበቀኝ እኮ ከታበና ሲዛጋ እኮ የሆነ ሰው አስቆመኝ። ይቅርታ እንደበርስ ነው ምንድነው? ትንሽ አስቆየኝ፣ ትንሽ አስደበረኝ። ተስፋ አስቆመኝ እኮ ነው። በእናትሽ ማንሽ ነው የደበረሽ? ከማንም ጋር ነው? ምንድነው? ማን ነው? አንተ ራስህ ማን ነው? እኔ ማለት እሷ ፍቅረኛ ነኝ። አንተ ማን ነህ? ፍቅረኛዬ ነው። ፍቅረኛዬ ማለት ይሄ ማን ነው? ቤቢ ምንድነው የኔ ያወሩሽ አይደል? ቆይ ምንድነው? ማን ነው እሱ? ምንድነው ሰውዬ? ማን ነው? ቆይ ብራዘር ምንድነው? እኔ ካንተ ጋር ከሱ ጋር አስመት ማለት ለምን አባቴ አትሄድም? አረፍታል ወይስ ለምን አትሄድም? ከሱ ጋር ምናምን ማለት ምንድነው? ይሻላል። ስሚኝ፣ እኔ በመጀመሪያ ምንድነው እሱ ማን ነው? የምን ፍቅረኛ ነው? ምን ማለት ነው?
ምንድነው ማለት ነው? ስለኛ ግንኙነት እኮ ላንተ ማስረዳት ግዴታ የለብኝም ማለት ምንድነው? አንቺ እኮ ስለኔና ስላንቺ የምታብራሪ ምንድነው? አንተ እኔ እሷ ፍቅረኛ ነኝ አልኩ አይደል? ስለኛ ማብራራት ይጠበቅብናል አይጠበቅብንም? ከአይደለም ከመቼ ወደ ስምኝ በመጀመሪያ ከመቼ ጀምሮ ነው እንዴ? እኔ እኮ ዛሬ የመጣሁትኝ ይቅርታ አይደልሽ ነው አይደለ? ምናልባት ተቀይመሽኝ መቼ ፕራንክ ልታረጊኝ ወይስ ሌላ ነገር አሰበሽ ነው? ምንድነው? እሺ ምንድነው? እናሱ የኔ ፍቅር ምንድነው የሚለኝ በጣም ያስጨነቀኝ እኮ ነው። ምን ያንቀራቀርሽ ነው እንዴ? ያምሻል ማለት ቆይ ምንድነው? ግልጽ ለምን አታርጊው መቼ? በቃ አስጨነቀኝ ጭራሽ ምንድነው? አይደለም ቆይ አንተ እኔን ታውቀኛለህ? በቃ እንዴ አትንካው አትንካብኝ ማለት አትንካው ማለት ምንድነው? በቃ ሂድ ካንተ ጋር ነው ያስቸግርካት ምንድነው? ያስቸግር አይደለም ሳይሆን በቃ ሂድ። አንቺ ቆይ አይደለም አጋጣሚ የሆነ ነገር ነበር። ከመቼ ዕለት ጀምሮ ነው እንደዚህ ማድረግ የጀመርሽ? ምን በመካከላችን ያለው ችግር ተፈቷል። ይቅርታ ልትጠይቀኝ ነበር። እኔና አንቺ ምን ግንኙነት ነው ያለን? ምንም አይነት ግንኙነት የለን ማለት እንዴ ፍቅረኛ ነች እያልኩ እኮ ነው። ሰው ያሰማም እንዴ? ከመቼ አንተ መጀመሪያ እኔና እሷን ታውቃታለህ? እራሱ በትክክል አዎ፣ በደንብ ነው የማውቃት። ከመቼ ዕለት እኔ ልሷ እኮ መሲ አናግሪኝ። ቆይ እሱን ታዩ ምን ሆነሽ ነው? ፍቅረኛ ናት። ይኸውልህ ስመኝ፣ ይኸውልህ እኔ ዛሬ ቀጠርኳት ከዚህ ቦታ ላይ አባት እንተዋወቃለን። እናንተ በቃ በመካከላችን የማይሆን ነገር ተፈጠረ። ይቅርታ ልትጠይቀኝ መጣህ አይደለ? ይሄ ቀልድ ነው። ንገሪኝ። ምንም ቀልድ አይደለም። በቃ ማመን ትችላለህ። ይሄ በሁለታችን መካከል የተፈጠረን ነገር ማመን አለብህ። ገባህ? ምንድነውና አጭራሽ አታስጨንቀኝ። ምን ቀልድ ነው? ንገረኝ። አይደለም ምንድነው? ሰው የት ነው የምትሄዱ? አይወልህ ቆይ ብራዘር፣ ይኸውልህ እሷ ምናልባት እንደዚህ እናድርግ ብላ ከሆነ ይባስ የማይሆን ውስጥ ባንጋጭ ማለት ነው። ምንድነው ባንጋጭ ማለት ነው? አንተ ታውቀኝ፣ እኔን ታውቀኛለህ? አላውቅም። አንተ ታውቀኛለህ እንዴ? እኔ አላውቅም። ሳንግራታለሁ እኔን አታውቀኝም። የት ነው የምታውቀኝ? ምን ማለት ነው? በቃ እኔ ከፍቅረኛዬ ጋር ጥሩ ጊዜ ላሳልፍ እኔና አንቺ ምን ነበርን? ምንም አልነበርንም። አላውቅም። ምን ማለት ምንም አልነበረንም ማለት አላውቅም። ምን እየቀለድሽ ነው? በቃ አልፈልግህም። ቆይ አይደለም። ኧረ እኔ እሄዳለሁኝ። ግን ምንድነው በመጀመሪያ ንገሪኝ እንዴ መሲ ዙሪ ወደ ላይ ተነምዶ የእጇን አትንካት። ቆይ አይደለም ያልሆነ ችግር እንዲፈጠር ነው እንደምትፈልገው አባት ለምን አትሄድም? እኔ ነው አባት የምትይኝ? አሁን ከሱ ጋር ጊዜ ማሳለፍ ፈልጋለሁ። በቃ እንድትሄድ ነው የምፈልገው። ምንድነው የሚሄደው? በቃ ምንድነው አንተ የምትፈልገው? እሺ በቃ አዎ፣ እኔ እናንተ ግንኙነት ነበረን። አሁን ግን ግንኙነታችን ተቋርጧል አይደል? ከመቼ ለምን እንደሚቋረጠው? ለምን እንደሚቋረጠው? ግዴታ እኮ የለውም። ምንድነው አንቺ እሱ ጋር አሁን ግንኙነት አለሽ እንዴ? ምንም አይነት ግንኙነት የለኝም። ለምን ነው? ቆይ አይደለም። ይኸውልህ በመጀመሪያ ይኸውልህ እኔ ትጋታታለህ እንዴ? መጣበቃ እኔ መስተጋተት ጓዝ እኔ እኮ ልታወራኝ አልፈልግም እያለች ነው። አልፈልግም በቃ እኔ እንደዚህ አይነት ጸጉስ መግባት ስለማልፈልግ ነው። በቃ ነው በመጀመሪያ ስመኝሽ አትፈኝሽ ነው ቤቢ እንደዛ እንዴ ምን እንደምገበኝ እኔ እኮ እሷ ነው ልስመኝ። አንተ እኔ እሷ ጋር ቁም ያናክል እንድትጨቃጨቅ ራሱ የፈቀድኩልህ እኔ አስተሳሰብ የተሻለ ሰው አንተ እኔም እኮ የፈቀድኩልህ ከሰው ጋር መጣለ ስለማልፈልግ ቁም አብረን እኮ ነው ያገኘን። ሲጀመር እኔና ቤቢ እዚህ ተቀጣጥረን ነበር አይደለ? አንተ አጋጣሚ ነው እዚህ ተገናኘ ነው። በቃ ስነ ስርዓት ነው። ከሱ ጋር ጊዜ ማሳለፍ ነው የምፈልገው። ለምን አትተወኝም? አንቺ አትጨማለቂ። ምን ቀልድ ነው ነገር? ማን ነው አትጨማለቂ የምትለው? ይኸውልህ ብራዘር እኔ እናንተ መጣላት ስለማልፈልግ ማለት በቃ መጣላት ካልፈለክ ሂድልን። አንፈልግም በቃ ለስታውን አናገረች አይደል? በቃ አለቀ። በቃ ፍታ እንዴ ሰው አልፈልግም ሲል አታውቅም እንዴ? ምን ማለት ነው? ለምን እኔ እና አንቺ የተቀጣጠርነው ለምንድን ነው? አንተ ዝም ብለህ ትገግማለህ። ምን የምታውቀው ነገር አለ? ምንም አልወቀ እኔ በቃ ፍቅረኛ ነች አልኩ አይደል? በቃ አክብረና በቃ ላሽ አንተ ስላልክ እኮ አይሆንም እንዴ? እኔና እሷ ግንኙነት አለ። ምን ያህል መስዋዕትነት እንደከፈለ ግንኙነት ተቋርጧል። በቃ አለቀ። ለምን እንደፈለግሽ ነው የሚቋረጥ ነገር ተሰበሰበ ነው ገባ? እኔ ሰው ደግሞ እዚህ ጋር እንዲሰበሰብ አልፈልግም። ከመሰለቱ ወዲህ ነው እንደዚህ እንዳነጋግር በጣም ጥንትናልሽ ተንጠራራሽ። ምን ሆነሽ እንዴ? ልንጠራራ ምናምን ምንድነው? እኔ ይቅርታ እሺ፣ ባለፈው ስለተናገርኩሽ ነገር ይቅርታ አልኩሽ። ቆይ አይደለም ምን ሆነሽ ነው እንዴ? ቆይ ምንድነው ችግርህ? ችግሩ ማለት ምንድነው ችግርህ? ችግሬ ማንቺ ነሽ። ችግርሽ በቃ ተወኝ ሲሉ ሰው አሰማም እንዴ? ነው እሱን አምጥተሽ ነው እኔና አንቺ እናወራ። በቃ ተወኝ፣ አልፈልግም። አንተ በቃ ፍታ። ምን ሆነ ነው አንተ ራስሽ? በቃ አልፈልግም፣ ማውራት አልፈልግም ማለት ነው። ለምን የማትፈልጊው አንቺ? አልፈልግም በቃ እኔ ከሱ ጋር ግንኙነት ጀምሬያለሁ። እሱ ጋር ነው መሆን የምፈልገው። ተወኝ በቃ። ፍቅረኛ ነች አልኩ አይደል? በቃ ፍቅረኛ አይደለችም። ስለአንተ ማብራራት አይጠበቅብንም ስለኔና ስለሷ ግንኙነት። ገብቶሃል? ምን ማለት ነው አንቺ? ያው ሁሉ መስዋዕት የከፈልንበት ያው ሁሉ ፍቅር እንደዚህ እንደቀልድ ነው የሚቀረው። በቃ ተወኝ በቃ። ደብዳቤ ላከልኝ ሰው እሱ ነው። ከሱ ጋር ነው መሆን የምፈልገው። በቃ ተወኝ። ገባህ? እሺ አሁንስ ገብቶሃል? እያናደድሽም መሲ ትግስቴን እያስጨረሽው። ሂድ በቃ። የት ነው የሚሄደው? ንገሪኝ። እኔ ይኸውልሽ ከሱ ጋር ልታጣይኝ። እኔ በዚህ ጋር ማንም ሰው እንዲጣላ አልፈልግም። እሺ ያ ሁሉ መስዋዕት የከፈልንበት ያ ሁሉ ፍቅር ያ ሁሉ ነገር የተጋፈጠበት ለዚህ ነው። እኔ ከዚህ በላይ መስማት አልፈልግም። አንተ በቃ እንሂድልህ ወይስ ትሄድልናለህ? ለምንድን ነው የሚሄደው?
አትሄጂም አልሄድም በቃ እኛ እንሄዳለን ለምን እንደምትሄጂ ግዴታ እኮ የለውም ቆይ እሺ አይደለም እሺ ቆይ ከዚህ በኋላ ትጋጨኛለሽ እንዴ መሲ ይኸውልሽ ጋር መጣላት ነው እንደምትፈልገው አልፈልግም ስለ ለምን አትተወኝም አንቺ ለምን እንዳልፈልግም እያለች እኮ አንተ ምን ሆነ ነው አንተ ጸብ ነው የምትፈልገው እኔ ጋር አንተ አልፈልግም በቃ ማየው አሁን ይኸውልህ ሰው እየተሰበሰበ ነው ሰምተኛ ምን አገባኝ አንተ ምን አገባኝ አንተ ጋር ማውራት ምንድነው አንተ በቃ አላውቅም አልፈልግም እያለች ሰላማዊ ሁኔታ ማውራት ነው የምትፈልገው አይደል ምንድነው ካኔ የምትፈልገው ይቅርታ አልኩሽ አይደለ አልፈልግም ለምንድን ነው የማትፈልጊው አልፈልግም መብቴ ነው ይሄ የራሴ ፍላጎት እስከሆነ ድረስ አልፈልግም ይቅርታ መጠየቅ ከሆነ ደግሞ ፍላጎት ይቅርታን ተቀብያለሁ ካንተ ጋር ያለኝን ግንኙነት መቀጠል አልፈልግም የራሴን ሆነ ህይወት ጀምሬያለሁ እስኪ ድገሚው አሁን የራሴን ህይወት ጀምሬያለሁ ለምን አትተውኝም እሺ ከኔ ጋር መቀጠል አትፈልጊም አልፈልግም ሰተቱ የኔው ነው ሳቶች መውደዴን ልብሽ ሌላ አሰኘው ልብሽ ሌላ አሰበው አልሆንህም ካልሽኝ አልቀረም መሄድ ልብሽ ሌላ አሰኘው ልብሽ ሌላ አሰበው ማፍቀርን ከቆጠርሽ ከልከት ከተፋ ልብሽ ሌላ አሰኘው ልብሽ ሌላ አሰበው ታዲያ ምን ያደርጋል ይህ ሁሉ ልፋት ልብሽ ሌላ አሰኘው ልብሽ ሌላ አሰበው ስህተቱ የኔው ነው ሳቶች መውደዴን ልብሽ ሌላ አሰኘው ልብሽ ሌላ አሰበው